በዚህና የሚወለድ ልጅ ማለት ነው ለሰውየው እንደ ልጅ እንደማይቆጠር ምናምን ነገር እንሰማለንና ይሄ ነገር አሁን እሱ ምንም ልጁ በማያውቀው ነገር አሁን ውርስም ከምንም መገለሉ እንዴት ነው እሱ ነገር? ጀዛከላሁ ኸይር ባረከላሁ ፊክ። ለዚህ በደል ማን ነው ምክንያቱ ከተባለ እናቱ ነች ያለ አባት የወለደችው። አባት ነኝ የተባለው አባት ሆናለሁ ብሎም እሷን ያላግባብ ደፍሮ አስረግዞ ለዚህ ያበቃው ነው ምክንያቱ። አላህ ሱብሓነሁ ወተዓላ ይክሰዋል። እሱ እንዲህ ስለሆንኩ ተበድያለሁ ማን በደለው? አላህ አልበደለው። አላህማ ሐረመ አሽያ ወሐለለ አሽያ ሐራም አጠገብ ውስጥ እንዳላገኛችሁ አለ። እሱ ምንም ወንጀል የለበትም። ፋቱ በሱ አይደለም፣ እሷ ናት የምትጎዳ። ሴቶች ናቸው ያለ አባት ሲወልዱ መከራው እነሱ ጋር እንደማይለቃቸው እያወቁ ጥንቃቄ ማድረግ ሲገባቸው ለዚህ ችግር መጋለጣቸው የነሱ ስህተት ነው። ወንዶቹ ችግር የለውም። ወንዶቹ አስረግዘው ጥለው ስለሚጠፉ ለአንድ አፍታ ለአንድ ጊዜ ካገኛት ለአንድ ቀን ካገኛት። ሴቶቹ ግን በዚህ ላይ ቆም ብለው ሊያስቡ ይገባል። እንኳንስ አባትነት ለማይገባው ሰው አይደለም አባት እንኳን ሆኖ ሊያሳድግ ለማይችል አባት ህይወትን መስጠት አደጋ ነው። ኃላፊነት ለመውሰድ የማይችል ተውፊት መቅረብ የማይችል የልጅን ሕቁቅ የማያሟላ የሚስትን ሕቁቅ የማያሟላ ባል ማግባት ከባድ ነው፣ ፈተና ነው ለሴቶቹ።